አንቺ የማትፈሪ ሴት ነሽ፣ በህልምሽ ላይ የምትጸኚ፣ በችግር መካከል ብርሃን የምትሆኚ፣ ለራስሽ ብቻ ሳይሆን ለሌሎች ተስፋ የምትሰጪ። ካሜራን ስትከፍቺ ፈገግታሽ ብቻ ታሪክ ይናገራል። ቃልሽ ልብን ይነካል። ህልምሽ ሌላ ሰው እንዲጀምር ያበረታታል። ሰዎች ሲስቁብሽ አንቺ ቀጥይ፣ ሰዎች ሲያምኑብሽ አንቺ የበለጠ እመኚ። አንድ ቀን ስኬትሽ ይናገራል፣ እሷ አልተሸነፈችም ብሎ ዓለም ይናገራል። ቀናት ቢከብድም አትቁሚ፣ እንባ ቢመጣም አትፍሪ። ከእንባሽ ጉልበትን ሰብስቢ፣ ከውድቀትሽ ድልድይን ገንቢ። አንቺ ቪዲዮ ብቻ አትሰሪም፣ ተስፋ ትፈጥሪያለሽ። ኮንቴንት ብቻ አታቀርቢም፣ የሰዎች ህልም እንዲኖሩ ትረጃለሽ። እናም ጀግናዋ ሴት ካሜራሽን ያዢ፣ ብርሃንሽን አብሪ፣ ድምፅሽን ከፍ አድርጊ፣ ዓለም ታሪክሽን ይስማ። አንቺ የምትፈልጊው ስኬት ከሩቅ ያለ ህልም አይደለም፣ በየቀኑ የምትሰሪው ጥረት እየቀረበ ያለ እውነት ነው። ስለዚህ አትፍሪ፣ አትቆሚ፣ አትመለሺ። አንቺ ሴት ብቻ አይደለሽም፣ አንቺ ጀግና ነሽ። ህልምሽን ቦታ አለው። ቅምጥሌ የኔ ቆንጆ፣ የኔ ጀግና ሴት፣ የኔ ብርቱ፣ ያው ታውቂያለሽ፣ አንቺ ጀግና ሴት ነሽ። ምንም ነገር ሊበግርሽ የማይችል አይደለም። አሁን በጣም በብዙ ነገሮች ላይ ተለማምደሽ እንደዚህ ጎበዙ ነሽ። ሚዲያውን በእንደዚህ እያንቀሳቀሹ ባለሹ ታይም ቀርቶ ድሮ ጀምሮ ስለ ሶሻል ሚዲያ እንኳን በደንብ ሳይገባሽ የቻልሽና ጀግና የሆንሽ ሴት ነሽ። ከዚህ በላይ ደግሞ ከፍ ብለሽ ከፍታሽን ማየት ፈልጋለሁ። ሰብስክራይብሽም እየጨመረ ነው። በጣም ጀግና ነሽ። አንቺ ለብዙ ትምህርት ነሽ። የብዙ ሰው መማሪያ የሆንሽ ሴት ነሽ። ጀግና ነሽ። በእያንዳንዱ ነገሮች ሁሉ እኔ እየተማርኩ ያለው ልጅ ነኝ። ማርያምን ትልቅሽ ነኝ፣ ታላቋ ነኝ እኔ በነገራችሁ ላይ። ግን ደግሞ አንቺ ታናሽ ሆነሽ እያስተማርሽኝ ያለሽ ልጅ ነሽ። በጣም ነው የምወድሽ፣ በጣም ነው ማከብረሽ። ወይኔ ጉዳይ ብቻ ጸዴ ሰው ናት። ባይዘው በጣም ምርጥ ልጅ ነች፣ የዋህ ነች፣ በቃሏ ታማኝ ሴት ነች። የሆነ ነገር አደርጋለሁ ወይ ሆናለሁ ካለች ታደርጋለች። ምንም ነገር ውጣ ውረዶች ሊያጋጥሟት ይችላሉ፣ ምንም ነገር ልትሆን ትችላለች። ግን ያንን ነገር ታልፋለች እና የሆነ ነገር ደግሞ በወሬ አይደለም የምታደርገው፣ በተግባር ነው የምታደርገው። እና አልሀቪው በጣም ወድሻለኝ እኔ ቆንጆ። ከፍ በይልኝ። ከፍታሽን ማየት ነው ፈልገው፣ ውድቀትሽ ማየት አልፈልግም። ሁልጊዜም ቢሆን አሸናፊ ሆነሽ ከፍ ብለሽ ማየት፣ ቀና ብለሽ ማየት ነው ፈልገው። ሁልጊዜ ስቃሽ ደስ ብሎሽ አይኖችሽ ፍልቅልቅ ብለው የሳቅሽ ጥርስሽ ክትጥ ብሎ ነው ማየት እንፈልገው እንጂ ከፍቶሽ ማየት አልፈልግም። ሚዲያ ላይ ደግሞ ለአንድ ቀንም ደግሞ እንድቀሪ አልፈልግም። ያው ትናንት አላየውሽም፣ ዛሬ አይልሻለሁ። አውቃለሁ እንደማያት ዛሬ አውቃለሁ። እና ናፍቀሽኛል እውነት ለመናገር ማርያምን። የሆነ ነገር እስኪ ስቶሪ ምናምን አድርጌ እንደዚህ ቁለት ልትናን ነገር እያልሽ ምንድን ነው እንደዚህ ዘጋሽን እኮ ስማ፣ አይደብርሽም እንዴ? እንደዚህ በቃ 24 ሰዓት ሙሉ 24 ሰዓት ሆኖ አይደለ? በቀደም ቪዲዮ ከተለቀቀ ከዛ ትናንት ዋለ፣ ከዛ ዛሬ ደግሞ 24 ሰዓት ሆነ እኮ። ስለዚህ የሆነ ነገር አድርጊ። የሆነ በቃ አይደለ ከዚህ በፊት የቀረሽ ሊሆን ይችላል ምናምን የሆነ ነገር ባይሽ ብናይሽ በጣም ደስ ይለኛል። እና ወድሻለሁ፣ ኮራብሻለሁ፣ ሁሌ የምተማመንብሻለሁ። እኔ አንቺን በመውደድ አንድ ቀን ደብሮኝ ጸጽቶኛ አቅም አንቺን በመከተሌ። ምክንያቱም ሁልጊዜ በቃ ትመችኛለሽ ማርያምን። ጎበዝ እንዴት መሰላችሁ? የስራ ሰው ነች። የስራ ሰው መሆን ደግሞ እንዴት እንደሚያኮራ እናንተ አታውቁም። ሁሉም ሰው በሚሰራበት ስራ፣ በተሰማራበት ስራ ሁሉ ጀግና፣ አሸናፊ፣ ብርቱ መሆን አለበት። ገባችሁ? እሷ በተሰማራችበት ስራ እንደምትሰደብ እያወቀችው፣ ትችት እንዳለበት እያወቀችው ግን እማትገባበት ነገር የለም። አያችሁ፣ ሴት ልጅ ነች እኮ። የሆነ ሴት ልጅ አሁን መተቸትን አንወድም፣ ዝቅ እንዳደርጉን አንፈልግም፣ መንቋሸሽን አንፈልግም። ውይ ስታስጠይ መባል እንኳን አንፈልግም። አይደለም ብዙ ስድብ እየወረደባትና ስለዚህ ይህንን ነገር ተቋቁማ እግዚአብሔርን እኔ እንጃ ብቻ ግን ትመችኛለሽ፣ ወድሻለሁ፣ የእኔ ብርቱ ሴት ጀግና ነሽ። በቃ አንቺ ትችያለሽ። እና ዛሬ ድጋሚ እንዳትቀሪ አደራሽን እንድትመጪ እፈልጋለሁ። ሲቀጥል ደግሞ የትናንቱ ቪዲዮ ላይ እንትን እያላችሁ ነበረ። ምንድነው አብረው ሄደዋል ጥንቸሎቹ ማን ነው ከናቲ ቤት ናቸው ምናምን እያላችሁ ነበርና ቡታጅራ እያሉ ተናቲ ቤት ነበሩ። ወይም ደግሞ ሀሰን ራሱ ሆነሱ ጋር ነበር ቡታጅራ። ስለዚህ በዛን ታይም ላይ ከናቲ ቤት ነበሩ ጥንቸሎቹ ማለት ነው። ነው በእንግሊዝኛ ላይ ሄድባችሁትን ብዬ አሁን ማለት ነው ነው ማለት አሁን ላይ አይደለም ማለት ነው። እሺ ስለዚህ አሁን ከቅምጥሌ ጋር ናቸው፣ ከብሩኬ ጋር ናቸው ጥንቸሎቹ። በፊት ግን እነሱ ቡታጅራ ሲሄዱ ጥንቸሎቹ ከእነሱ ናቸው። ለምንድን ነው አሁን ታዲያ ፖስት ያደረጉት ካላችሁ፣ እኛን በምን እያሳምም? እኛ እኮ የማንገባበት ቦታ እንደሌለ ያውቃሉ። በጣም ብዙ ቦታ ቡርቡር እንደምናደርግ ስለሚያውቁ ችን ነገር ደግሞ ፖስት ብናደርግ በቃ ሰዎቹ ምን ሊሉ ይችላሉ ተብሎ ታሰበና እነዚህ ጥንቸሎች ደግሞ ተፖስቱ። ኦኬ ስለዚህ ከዛ በፊት የነበሩ ነው። ሲቀጥል ደግሞ ቅምጥሌና ብሩኬ ብቻ ነው እንዴት ጥንቸል ያላቸው? ከነሱ ውጭ ጥንቸል የለም እንዴ? ናቲን ሊገዛ ይችላል። ያው ሁለት ስለሆኑ እዛም ሁለት ስላያችሁ ሊሆን ይችላል። አይ አንደርስታንድ። ግን ደግሞ ያው ከዚህ በፊት ስላልነበሩ ቡታጅራ በነበሩ ታይም ላይ
ጥንቸሎቹ ከነሱ ቤት ነበሩ ማለት ነው። ከዚህ በፊትም ሌላ ቦታም ሲሄዱ እንደዛው። በመቀጠል ደግሞ ልክ ለምሳሌ እነሱ የሆነ ጊዜ መዝናኛ ምናምን ሄደው ሚጣን ከነ ብሩኬ ቤት ጥለናት ሄድን ብለው ነበረ ካስታወሳችሁ። እና ብሩኬና ቅምጥሌ ሚጣን ይዘው ነበረ ማለት ነው። ስሟ ማን ነበር ጠፋኝ፣ ልጃቸውን። ስለዚህ እንትን ነው ብድር በምድር እነሱ ልጃቸውን ያስይዛሉ፣ ቅምጥሌና ብሩኬም ልጃቸውን ያስይዛሉ። ስለዚህ ያለው ነገር እንደዛ ነው። ጥንቸሎቹ ስለሚረባቸው ብቻቸውን ቤት ውስጥ ተዘግተው አይቆዩ ማለት። ስለዚህ ለዛ ነው እና እየቆየ አይደለም። ቪዲዮውም የቆየ ነው እያላችሁ ነበር። የቆየ ቪዲዮ አይደለም። የቆየ እንዳልሆነ በምንድን ነው የምታውቁት? የቆየ እኮ ሊሆን ይችላል፣ ግን ደግሞ ሀሰንም የሆነ ውዝግብ ይፈጠር ነበረ ማለት ቢያንስ የትናንት አይደለም የቆየ ነው ብንል ምናልባት ሀሰን ሊል የሚችለው ሄደች እኮ የሄደችው እንደዚህ ምናምን፣ ብሩኬም እንደዛ ነበር የሚለው ስትሄድ ታዲያ አይደብርም ምናምን እንደዛ አይነት ነገር ነበር የሚሉት። ግን ስቲል ምንድን ነው ያለው ብሩኬ ትናንት እያለቀሰች የሰራችውን ቪዲዮ አላየህም ወይ? ያንን ስታዩ ምን ተሰማ ምናምን ያለው ገባችሁ? ስለዚህ የቆየ ቪዲዮ አይደለም። ኦኬ የቆየ ቪዲዮ ሳይሆን የዛሬ ነው። እሺ ማለት የትናንት ሶሪ ጋይስ፣ ትንሽ አይምሮ እያበድኩ ነው በዛ አውቃችሁ እያበድኩ አይደለም ግን እኔ እኮ ጭንቅላቴ ፈታችሁት። እኔ ምን ይሻለኛል ዘንድሮ ጉድ ይፈላ። እና ለማንኛውም እንትን አይደለም ምንድን ነው ጥንቸሎቹም የቆየ ነው የቆየ ቪዲዮ ነው። እንትን ደግሞ ምንድን ነው ቪዲዮ ደግሞ የቆየ አይደለም። ሀሰንና ብሩኬ የምር ደግሞ አምረረው ተጣልተው ቢሆን ብሩኬ ሸራ አያደርግለትም፣ ቻናሉን ሸራ አድርጎለታል። ቅድም እያየው ነበረ። ቅምጥሌ ሸራ አላደረገችም፣ ብሩኬ ግን ሸራ አድርጎለታል። ኦኬ ስለዚህ ምንም አትጨነቁ። ሲቀጥል ደግሞ በጣም ኮንቴንት እንዳታስቁኝ። አንዳንዴ ጨጓራይ ላጥ ግፍፍት አድርጉታላችሁ። ላጥ አድርጋችሁ ይሄ አንድ ገፈፋ ሰው የምታደርጉ 3-4 ጊዜ ነው ላጥ አድርጋችሁ ምልጥ ታደርጉታላችሁ ጨጓራይን። አንዳንዴ ደግሞ በጣም ታስቁኛላችሁ። ያሳቃችሁ ምንድን ነው ሀሰን አንድ ቀን ትክክል ሆኖ አያውቅም ለእኔ ምናምን እያላችሁ ነበር ኮሜንታችሁ ትናንት። ይህ ስለ ሀሰን ሳይሆን ኤቭሪዋን የሆነ ሰው ሀሰንም ተውት፣ ሀሰን ባይሆን ለምሳሌ የሆነ ሰው ሆኖ እንደዚህ አይነት ነገሮችን ፈጥሮ ከዛ ከእንደገና ደግሞ የሰው ልጅ ባይዘወይ ጥፋት ያጠፋል። ሰው ነው ማያጠፋ ብረቱ ነው ማይዝግ የለም። ትክክል መስሎን የተሳሳትናቸው ብዙ ነገሮች ሊኖሩ ይችላሉ። ሀሰን በራሱ ትክክል መስሎት ግን እየተሳሳተ ሁሌም አንዳንዴ የምናደርጋቸው ነገሮች ለእኛ ትክክል ናቸው፣ ሌላ ሰው ሲያይልን ምናምን ነው ስህተት እንደሆነ የሚገባን እንጂ እኛ የሆኑ ነገሮችን ስናደርግ ትክክል ነን ብለን ነው የምናስበው ነው። ስለዚህ ስህተቱን ደግሞ ማመን ወይ ደግሞ እንደተሳሳተ ሲገባው ደግሞ ያን ነገር ማወቅ አለባችሁ። ስለዚህ እንዴት ነው ነገሩ? ትምህርት ነው በአጠቃላይ። ይሄ ሶስተኛ ወገን ማስገባት እንደሌለብን፣ በአንዴው መወሰን እንደሌለብን። በአንዴው መወሰኑ ውሳኔ እኮ ሊኖር ይችላል፣ ቀለል ያለ ውሳኔ። ግን ይሄ ትዳርና ፍቅር ላይ ግን እንደዚህ ዝም ብሎ የሚወሰን ነገር አይደለም። ኦኬ ስለዚህ ያን ነገር ለማወቅ ፍቅር ምን ያክል ሀያል እንዳለው ማለት ፓወር አለው። ፍቅር ባይዘው በጣም ትልቅ ፓወር ያለው እንትን ነው። ኦኬ ስለዚህ ያን ነገር ለማስተማር ነው ብያችኋለሁ ከዛ በፊትም። እየደከመኝ ነው። እኔ ምንድን ነው አሁን እናንተ የሆነ ነገር አሁን ከማወራው እኮ ምንም አትይዙ ወይ ደግሞ የሆነ ልክ ያልሆንኩን ነገር ሊኖር ይችላል። ደግሞ ሁሉም ሰው እንደሚሰማውና እንደ እንትኑ እንደይተው ነው። እኔ በማየው ልክ እናንተ አታዩም፣ እናንተ በምታዩት ልክ እኔ አላይም። ሁላችንም የየራሳችን እይታና የየራሳችን አቀባበል አለን። ለዛ ነው እኔ አሁን አንዳንዴ ይቅርታ አድርጉልኝ ቪዲዮ ሳይ ዝም ብዬ የተለቀቀውን ቪዲዮ ሳይሆን ከጀርባ እንዴት ሊሆን ይችላል እንደዚህ ምናምን ዝም ብዬ ስድስተኛ ስሜት ያለ ጀሪ እውነቷን ነው። 9-10 ስሜቱን ላለኝ ለዛ ነው። ስለዚህ ክፏችሁን ማየት አልፈልግም። የምሬን ነው። ማርያምን ቅምጥሌና ብሩኬ መቼም አይለያዩ መቼም ማለት ነው። ምክንያቱም ጋይስ ግን አንዳንዴ ልንገራችሁ፣ አሁን እነሱ መከታተል ከጀመረ ስንት ጊዜ ሆነን። ከመጀመሪያው ጀምሮ የምትከታተሏቸው ሰዎች ካላቸው እኔ ከመጀመሪያው ጀምሮ እያየኋቸው ስለመጣው አውቃችኋለሁ። እግዚአብሔርን በደንብ በአካል አላውቃቸውም። ከካሜራ ጀርባ ምን አይነት ማንነት ምን አይነት ላይፍን እያሳለፉ እንደሆነ አላውቅም። እንደናንተ ሶሻል ሚዲያ ላይ ነው። ግን ሶሻል ሚዲያ በማውቃቸው ማንነታቸው ግን በደንብ ነው የማውቃቸው። በደንብ በቃ እንደዚህ ደረቴን ግልጥ አድርጌ አውቃቸዋለሁ ብዬ መናገር እችላለሁ። ኦኬ ከካሜራ ጀርባ አውቃቸዋለሁ ብላችሁ ውሸት ነው ስለባላውቃቸው ማለት ምን ያሳሸኛል። ግን ይሄ እንደዚህ በምታዩት ልክ ግን እስከ ዛሬ ድረስ ስንመጣ የነበሩ የሆኑ ድራማዎች ይሰራሉ። ከዛ እነዛ ጋፕ ከዛ የሆነ ነገር ይመጣል ምናምን። ግን እናንተ ከዛ መማር አለባችሁ ነው ምላችሁ። ኦኬ ብዙ ነገሮች አይ ነው ሁሌ በሚሰራበት ድራማ ሁሉ ላንማር እንችላለን። ግዴታ እኛን የማስተማር እንትን ደግሞ የለባቸውም። መማር ስንፈልግ ትምህርት ቤት አንሄድም እንዲ ምንድን ነው ግዴታ እኮ የለባቸውም። ምን ያክል እኛ ከዚህ ምን እንማር ምናምን እያልን ደግሞ አንዳንዴ ባኖቅሳቸው ደስ ይለኛል ስሬስሊ። ምክንያቱም መምህር እኮ አይደሉም እነሱ። መምህር እንኳን ትምህርት ቤት ሂደን ክላስ ምንም ሳይገባን ሳያስተምረን እንመጣለን። ስለዚህ እነሱ ግዴታ የለባቸው ምን ያክል የመምህር አይነት እንትን ነገር አናቀርብባቸው። እነሱም ገና ልጆች ናቸው። ብዙ ነገር እንትን ይልባቸዋል ምናምንና
ስለዚህ ፓወር ያላቸው ልጆች ናቸው፣ የአንድ ሳንቲም ገጽታዎች ናቸው። ሁሌ እንደምላችሁ እነሱ አይለያዩ መቼም ቢሆን። የሆነ ፍቅር ሀያል ነው ባይዘወይ። ከዚህ በፊት ብሩኬ ወይ ፌመሱ ነው ወይ ቅምጥሌ ፌመሱ ነው ወይ የሆነ ሀፍት ኑሯት ወይ የሆነ ሀፍት ኑሮት ምናምን ቢገናኝ ያው እኛ ሰዎች ታውቃላችሁ፣ ሀፍቱን ብላ ቀርባ ሀፍቱን ብሎ ቀርቦ እንደዚህ ብሎ ምናምን እንል ነበር። ግን እነሱ ያገናኛቸው አጋጣሚ፣ ያገናኛቸው ፍቅር፣ ያገናኛቸው ምናምን ሆኖ እግዚአብሔር ደግሞ በጥበቡ በሞገሱ እቅፍ ድግፍ ክልል አድርጎ እንደምናያቸው ከምናያቸው እዚህ ደረጃ ላይ ደርሰዋል። እግዚአብሔር ይመስገን። ከዚህ በላይ ክብርና ሞገሱን ያላብሳችሁ። ከዚህ በላይ ከፍ ከፍ ብሉ፣ በፍቅር ኑሩልኝ። እወዳችኋለሁ። በጣም ጥግ ድረስ ነው የምወዳችሁ። እንደው ምንም ጨጓራዬን ብታቃጥሉትም ጨጓራዬን እንዲህ ልጥልጥ ብታረጉትም እንግዲህ ምንም ማድረግ አልችልም። እናንተ የሚጠላ ማንጀት የለኝም፣ ሊኖረኝም አይችልም ወደፊትም። ለምን እንደሆነ አላውቅም። እኔ እንጃ ብቻ እግዚአብሔር ይጠብቃችሁ። እወዳችኋለሁ። ቅምጥሌ ደግሞ ዛሬ እንዳትቀር ያደራሽ። እሺ የእኔ ቆንጆ። አዎ እና ቢሶማች በጣም ነው የምወድሽ፣ በጣም ነው ማከብራችሁ። ባይዘው የብሩኬን ፎቶ እዚህ ጋር ላደረኩት እንደው ለቅምጥሌ ስለሆነ ግጥም የገጠምኩት ለዛ ነው። እሺ እናወዳችኋለሁ። መልካም ጊዜ ሁላችሁ። አይ ግጥም ብዬ ደግሞ ሰዋር አላፍርም። በፈጣሪ ትዕግስት ውስጥ እኔ ግን ለወደፊት ታያላችሁ ገጣሚ ሆኜ ማለት ነው። እያንዳንድሽ በእግርሽ ባላቆምሽ እኔ እሞ አይደለሁም። ከዛ በኋላ ባልደንስባችሁ ላያችሁ ላይ እኔ አይደለሁም። ጠብቁኝ ትንሽ ጊዜ ብቻ፣ እዛ ገጣሚ ይሆናለሁ። ትንሽ ጠብቁኝ። ያ ባይ